የለም ይሄንን ነበር ማወቅ የምትፈልጊው አውቀሻል። ከዚህ በኋላ እኔና አንቺ የሚያገናኘን ምንም የምረጋጋበት እኮ ነገር የለም። ምንም የምረጋጋበት ነገር የለም። ምን እስቲ ማወቅ የምትፈልጊው ነገር አወኩኝ እኮ ያ እሺ ያጠኔ ብቻ እሱን ብቻ ወቂ። ረዱ አንድ ነገር ያልገባሽ ነገር ምን አለ መሰለሽ እኔና እሷ በዚህች ነገር እንደዚህ ከተገማመትን ሌላ ነገር ብንጨምርበት አይደለም እኮ እኔ ማወቅ ያለብኝን ነገሮች በሙሉ ካንቺ ማወቅ የምፈልጋቸው እያንዳንዱ ነገሮች በቪዲዮም ይሁን በምንም ይሁን ማወቅ ችያለሁ። ሞር ብቻዬን በጠራክ ትመጣልኛለህ ያላሰብኩኝም ለምን ትሪኛለሽ? ቤት ላናገርሽ ስለፈለኩኝ ያው እሷም ደግሞ እኔ ነግራኝ እንዳመንኩት ማለት እንደተረጋጋሁት ብቻዬን ከማናገርክ አብረን ስንሆን ትንሽ ትሰማኛለህ ብዬ አስቤ ነው እንድትጠሩኝ አልፈልግም ማለት ሰርታችሁ እኔ እኮ አንተን ለማናገር ነበረ ቆርጦልኛል በዬ ሂድ በዬ ነበረ ቆርጦልኛል በዬ አልቻልኩም ተመለስ ተረታው ሸጌ ሂድ ሲል አንደበቴ ቆይ ይላል አንጀቴ ሂድ ሲል አንደበቴ። ሰላም የሁላችንም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም ሁኑልኝ። ያው ዛሬ መጥቶት ግልጽ ነው የሚታወቅ ነገር ነው። በዚህ ሰሞን አንድ ሳምንት ይመስለኛል ትንሽ እየተፈጠረ ያለ ግጭትም አንለውም የሆነ አለመግባባት ነገር ተፈጥሯል። ያው ከሰው ልጅ ስህተት ከብረት ዝገት አይታጣም እንደሚባለው ትንሽ የሰራው ስህተት አለ እና ያንን ነገር ለማስተካከል ነው የመጣሁት። ያው ነገሩን በእኔና በማርኬ ጉዳይ ነው እንደምናየው ነው የሆነ እየተፈጠረ ያለ ነገሮች አሉ። በዚህ ሰሞን ላይ እየተፈጠረ ያሉ ነገሮች አሉና እሱን ፊክስ ለማድረግ ነው። ጥፋተኛ ማለት በእኔ ቦታ እስከሆናችሁ ማናችሁም የተረዳችሁኝ አላችሁ፣ አመሰግናለሁ። ስለተረዳችሁኝም ያወራችሁኝም አላችሁ፣ የተረዳችሁኝ ሰዎች አላችሁ። በዛውም ልክ ደግሞ እኔን ያልተረዳችሁ ሰዎች አላችሁ። ማለት እኔ በክፉ አስቤው ማርክን ለመለየት ማርክን ለመጉዳት ምናምን በቃ የሆነ እንደዛ ነገር ያሰባችሁ ሰዎች አሉ። ግን እኔ ማርክን በምንም ነገር እኔ ልጎዳው አልፈልግም፣ ኢቭን ላሳዝነውም አልፈልግም። ያው ነገሮች ሲደራረቡብኝ ያው እኔ ባለማወቅ አሳዘንኩት እንጂ እኔ እሱን ላሳዝነው እሱን ላስከፋው ፈልጌ አይደለም፣ ወይ በመሃላችን የሆነ ነገር እንዲፈጠር ፈልጌ አይደለም። እሱን ሰላም ነው ቀርቼ ወይም ደግሞ እሱ እንደዚህ ነገር ያደርጋል ብዬ ምናምን አይደለም። ማለት እኔ እዚህ ጋር ማለት እንትን እያለኝ ያለው ነገር ማርክ እንዲህ በመሆኑ ምናምን ሳይሆን እኔ ለምን ይደብቀኛል እንደማያደርጉ እኮ ይተማመንበታል። ግን ከሆነ ሰው የእናንተ ባላቅም እኔ ከሆነ ሰው የሆነ ነገር መስዋዕት የሚፈልገው ነገር ካለ ያ ሰው ያደረገው ነገር ነው። እዚህ ጋር ማርክን ጥፋተኛ ለማድረግ አይደለም፣ እሱን ጥፋተኛ ማድረግም አልፈልግም። ያው ሁሉም ነገር ጠቅለል አድርጌ አንዳችን ጥፋተኛ መሆን ስላለብን ጥፋቱን ወደኔ አድርጌዋለሁ። ዋናው ደግሞ ጥፋቴ ብዬ የማስበው እንደዚህ አይነት ነገር ሚዲያ ላይ ማምጣት አልነበረብን፣ ማለት በውስጥ መጨረስ ነበረብን። ግን ደግሞ አንዳንድ ነገሮች አስጨንቀውኝ ያው መናገር ያለብኝ ነገሮች በጣም ከአቅሜ በላይ ሲሆንብኝ ተናገሪ ምናምን እየተባለ ሲመጣ መናገር እንዳለብኝ ስላስተዋልኩኝ መናገር አለብኝ ብዬ ስላሰብኩኝ አወጣሁት እንጂ እኔ ማርኬን ለማስጠላት ወይ ማርኬ ብቻ የሆነ ማርክ ላይ መጥፎ ነገር ለማድረግ ወይ እኔና ማርክ እንድንለያይ እኔ ከማርክ ለመራቅ እኔ ከማርክ የምፈልገው በዛ በተቃራኒ ነው። ማርክ ማግኘት ፈልጋለሁ። ከማርክ ጋር ኢቭን በቃ የሆነ ከማርክ ጋር ስደባበር ከሁሉም ጋር ነው የምደባበረው። ቤኪ ጋርም ብዙም እንትን አልልም፣ ከሂኒ ጋርም በቃ ሙዴ ሁሉ ነገሬ ይጠፋል። ለምን ያው የኔ የምትሉ ሰው በጣም ወዶ ጓደኛዬ ነው። እሱ አዝኖብኝ እሱ የሆነ ነገር ሆኖብኝ እኔ እዚህ ጋር ከማንም ጋር ልደሰት አልችልም ወይም ደስተኛ ልሆን አልችልምና ከረፈደ አረፈደም በዚህ ለነገሮች ያረፍድምና ሁሉ ነገር ደግሞ የሚሆነው ለበጎ ነው። አንድ ነገር ወደኛ ሲመጣን ትምህርት ይሆነናል። በጣም የእውነት ቤተሰብ በጣም ብዙ ነገሮችን ተምሬበታለሁ። የሰው ልክ እንዳያደርጉኛል ብቻ በቃ ብዙ ነገሮች መማር ያሉብኝን ነገሮች አስተምረውኛል አልፏልና ፈተና ያጠነክራል የሚባለው ወይ ፈተና ይጠቅማል የሚባለው በጣም ትክክል ነው። የሆነ ነገር ወደኛ ሲመጣ ካለ ምክንያት አይደለም። በጣም በቃ ምክንያት ያለው ነገር ነው። አሁን በእኛ ላይ እንደዚህ መፈጠሩ ያው እንደሚባለው ጸብ ሲበዛ ነው እንጂ በትንሹ ያጠነክረናል።
ያለንን ነገሮች አንድ እንዲሆን ያደርገናል፣ እንድንቀራረብ ያደርገናል። ብዙ ነገሮችን እንትን ይለናል። ሞር ግን ሲበዛ እና ከዚህ ነገር እኔ እንትን ያልኩት እሺ ባህሪ ነው። አንደኛ ተፈጥሯል። የሰው ልጅ ተፈጥሮ የሰው ልጅ ባህሪ አለ። ለነገሮች ችኩል ሆኜ ወይም የሆነ ነገር ሆኜ ሳይሆን ሴቶች ትረዱኛላችሁ ብዬ ተስፋ አደርጋለሁ። ማለት የሆነ ያላሰብነው ነገር ድንገት ነው የሆነብኝ። እንደዚህ ነገር አላሰብኩም። ኢቭን እንደምታውቁት ነው የሆነ ከተገናኘን ትንሽ ቆይተናል። ቆየት ነገር ብለናል ከማርኬ ጋር ከተገናኘና ሰው ናፍቆኛል ላገኘው ነው ምናምን ብላችሁ ኢማጂን የምታረጉት እሱ ነው ናችሁ። እዚህ ላይ እንደዚህ አይነት ነገር ቢፈጠር ራሳችሁ በቃ ማለት በእኔ ቦታ ሆናችሁ አስቡትና ምን እንደሚሰማችሁ እናንተ አስቡት። ያው አልነግራችሁ፣ ምክንያቱም የሰውን በሽታ ካልታመምነው በስተቀር አይገባንም አይደል የሚባለው። እንደዛ ነው የሆነው። የኔን ነገር ካልደረሰባችሁ እንደኔ ሆናችሁ በደንብ ካላሰባችሁ ይሄ ነገር አይገባችሁ። ያው አንዳንዶቻችሁ እንትን ይላችኋልና ለማንኛውም ፋሚሊ ዛሬ የመጣሁት ያው ማርኬ እንደምታዩት ነው። ትንሽ ጊዜ ያስፈልገዋል። አይሚን ትላንትናም አልተገናኘንም እና ያው በራሱ ትንሽ መረጋጋት ያስፈልገዋል። እኔስ አሁን ላይ ያው ተረጋግቻለሁ። ጥፋተኛ መሆኔን ብቻ እኔ ወደ ራሴ ተመልሻለሁኝ። አሁን የተመለስኩት ደግሞ ማርኬ መመለስ አለበት። ይህን ነገር ደግሞ ብቻዬን ላደርገው አልችልም። ምክንያቱም ትንሽ ተቀይሞኛል። የጊዜ ጉዳይ ነው። በጊዜ እንፈታዋለን ብዬ ተስፋ አደርጋለሁና ረዱን ያው ታውቃታላችሁ፣ እኔንም ያረጋጋችኝ በዚህ አጋጣሚ ረዱዬ አመሰግናለሁ። ሁሉ ነገር ግልጽ ያደረገችልን ረዱ ናት እና ዛሬ ረዱን ጠርቻት፣ ምክንያቱም እኔ ስደውልለት ስልክ አያነሳልኝም። ደውዬም ብዙ ላጨናነቀውም ላናደደው ምናምን አልፈልግም። ስለዚህ ረዱን ደውዬ ጠራትና ረዱ መታ በረዱ ተደውሎላት ያው አይናደድም። በእርግጥ እኔም ብደውልለትም ይናደዳል ብዬ አላስብም። ሞር ደግሞ እሷ ደውላለት ቢመጣ ደስ ይለኛል። በደንብ እሷም ግልጽ አድርጋ ያኔ ተናዶ ስሜታዊ ሆኖ ስለሆነ ብዙ ሊያዳምጠን ዝግጁ አይደለም እና ቢያንስ ትንሽ የተረጋጋ ይመስለኛል። ስለዚህ ረዱ ጋር ደውልላትና ረዱ ከመጣች በኋላ ያለውን ነገር አብረን እናያለን። ሄሎ ረዱ። ወይ ቤት ሰላም ነው? አለሁልሽ። እንዴት ነሽ? አለሁልሽ። ከየት ተገኘሽ ዛሬ? ለአንድ ነገር ፈልጌሽ አትተባበሪኝም? ለሆነ ነገር ፈልጌሽ አትተባበሪኝም ወይ? ሄሎ ወይ ድምፅሽ አይሰማም። ምን አልሽኝ? ለሆነ ነገር ፈልጌሽ ነበር። አትተባበሪኝም? መቼ? ዛሬ? አዎ ዛሬ። አሁን ነበረ። አሁን አይመችሽም? ኦኬ። የት ነሽ? 4 ኪሎ 4 ኪሎ። ሄሎ ወይ 4 ኪሎ ነኝ ያለሁት ወዳጅነት እና የሚመችሽ ከሆነ ለቁም ነገር ስለሆነ ቸኮይ ብትመጪልኝ ደስ ይለኛል ካላስቸገርኩሽ። እሺ ረዱ። እሺ እንግዲህ ቤተሰብ በተሻለ መጠን ነገሩን አስተካክላለሁ ብዬ ተስፋ አደርጋለሁ። ያው ከአንድ ብርቱ ሁለት መድኃኒት አይደል የሚባለው። ብቻዬን ከማናገረው ከረዱ ጋር ቢሆን ሞር አሪፍ ይመስለኛል። እንዳሳብ ያሰብኩት ነገር ነው። ለሁለት ስንሆን ለማስረዳት የምር እኔም የሆነ የማውራው ቃል የለኝም። ትንሽ ስላፈርኩም ሼም ይዞኛል። ማለት ምን ብዬ ነው የማናገረው ምናምን የሚለው ነገር ትንሽ ስለደበረኝ እኔስ እንደማወራውም አላቅም። ቢያንስ እሷ ሞቲቬሽን ታደርገኝና ያው እሱን ስታወራው አዳምጫቸው እኔም ማወራለሁኝ። ብቻ ፈጣሪ ይጨመርበት። የምር ከፍቶኛል። ደግሞ እንደዚህ አይነት ነገር ፋሚሊ የሚሰማን ወይ የሆነ ነገር የሚሆነው ካለፈ በኋላ ነው። ነገሩ ተፈጥሮ ካለፈ በኋላ በቃ እኔ ይሰማናል። ባላደረኩት ኖሮ ግን የፈሰሰ ውሃ አይታፈስም እንደሚባለው አንዴ የሆነ ሆኗል። የሚመጣውን ነገር እና አሁን ከዚህ በኋላ ማድረግ ያሉብንን ነገሮችን ማሰብ ነው ያለብን። እንዴት እንፈታዋለን፣ እንዴት እናስተካክለዋለን የሚለውን ነገር ነው ማሰብ ያለብን እና ከፈጣሪ ጋር ሁሉ ነገር እናስተካክለዋለን ብዬ ተስፋ አድርጋለሁ። ያው ማርኬ ብዙ እንትን የሚል ሰው አይደለም፣ የሚያስቸግረን ሰው ይሆናል ብዬ አላስብም። ግን ስንናደድ የምናደርገውን ስለማናቅ በተሻለን መጠን እረዳዋለሁኝ
ምንም ቢለኝም ያው የመቋቋም ግዴታ አለብኝ። ስህተት ስለሆነ የመቋቋም ግዴታ አለብኝ እና ቤተሰብ ረዱ እስከምትመጣ እንጠብቃታለን። ረዱ መታለሽ ቤተሰብ ጊዜ እንዴት ነሽ? ሰላም እንዴት ነሽ? በዚህ አምሮብሻል ወይ? አመሰግናለሁ። አይ ዛሬም ካሜራ ደቀናችኋል። ምን ይሻለናል? አዎ ያው በዚህ ሰሞን እንግዲህ ካላስከፋንሽ ትንሽ እንድትተባበሪኝ ችግር የለውም ስለሆነ ችግር የለውም። በዚህ አረ ስራ ላይ ስለነበርኩ እንጂ ችግር የለም። መመለስ ያው የምሳ ሰዓት ስላለኝ አሁን ደግሞ የፈለግሽ ከስራሽ የሚበልጥ ስራ ነው ማለት ያው መልካምነት ከስራ በላይ አይደለም። እውነት ነው። ያው መልካምነት እንድታረጊ ያው እየተፈጠረ ያለው ነገር ቢሰሙ ታውቂዋለሽ። ማኪን ባለፈው ትንሽ ተበሳጭቶብኝ ሄዷል ምናምንና ትንሽ ሊያዋራኝ ፈቃደኛ ስላልሆነ ያው ካንቺ ጋር ቢያንስ ትሻላላችሁ። እንደኔ አይደላችሁ። ለምን ትሻሉ? ዛሬ ማርኪ እንድናናገረው ነበረ። ያው ለኔ ያስረዳሽኝን በደንብ አላዳመጠሽም ያን ይመስለኛል። ማዳመጥ አልቻለም በሰዓቱ። ለዛ ስለሆነ ያው በደንብ ዛሬ እኔና አንቺ ብቻ ስለምንሆን በደንብ ግልጽ አድርገሽ ሁሉ ነገር ለኔ አስከፍቻለሁ። በርግጥ አሁን እንደዛው ግን አንቺ የሆነ ነገር ብለሽ ያው እንደምታስማሚ እንዳስረዳው ነው። አረ ችግር የለውም። ለዚህ መልካምነት ስራ እንግዲህ ከታጫ አይቀር እንግዲህ ችግር የለውም። እኔ አስረድቻለሁ። በርግጥ የተወሰነ ያህል ሰምቶኛል ግን ያው አይለቅም ንዴት ቶሎ ታውቂያለሽና እስኪ እሞክራለሁ እድሌን ቢሰማኝ ደስ ይለኛል። እንግዲህ በዚህ አንቺም ስለተረዳሽኝ እኔን በአጠቃላይ ስላመንሽኝም አመሰግንሻለሁ። አይ ያው ግዴታ ነው እዚህ ጋር ያለሽን አንቺ ስለሆንሽ ሌላ ሰው የለም። ላምናው ሞርዳው ትታወቂያለሽ ጓደኛቸው ነሽ ምናምን ያቀርባችሁ ሰው ስለሆንሽ ቀላል ነው አንቺን ለማመን ትንሽ ይቀለኛል። እነሱም ስለሚያውቁሽ በደንብ ደግሞ ሄኒ እንትን ስለሚልሽ ያ ከሄኒ ጋር አይደለም መጀመሪያ እንትን ያላችሁት እሱም ስላመነበት ነው እርግጠኛ ስለሆነ ነው አንቺን እንድታገኘና ሁሉን ነገር ግልጽ እንዲሆን ያደረገው። ሶ አሁን ደግሞ ለማርኪ ይሄንን ነገር በደንብ ግልጽ እንድናረግለት ፈልጋለሁ። እኔ ብዙም አላውቅም። እኔ እዚህ ጋር ማውቀው የተላከልኝ ነገርና ምናምን ያልፈው ነገር መስጠት አልፈልግም። እኔ የምፈልገው ከማርክ ጋር ሰላም አሁን ብዙም ሰላም እንድንሆን ነው የሚፈልጉት። ኦር ሰው እንትን ብሎ እኔ ራሱ ሰላም እንድንሆን በዙሪያችን ያሉ ሰዎች እና ይሄን ይሄ እየደበራቸው ነው ያሉት ሰላም እንድንሆን ነው የምፈልገው። ያንን ነገር ደግሞ የምር ፈቃደኛ ሆነሽ ስራሽን አስፈጽመሽ ስላመጣውሽ አመሰግናለሁ በጣም። ችግር የለውም በዚህ እኔ እናንተን ሰላም ነው የምፈልገውና ውሸት የሰውን ህይወት ለማበላሸት የተጠቀሙትን ውሸት ገለን እውነቱን ማውጣት ስላለብን አሁንም ቢሆን አይደክመኝም እናንተን ሰላም ለማድረግ ለማስታረቅ ምናምን እኔ አይደክመኝም። ችግር የለውም ምንም ስራ በፈታ ምናምን ችግር የለም። ያው የግሌ ስራ ስለሆነ እኔም ቀለል ስላልሽኝ ነው ማለት ነው። አዎ በዚህ እና ችግር የለውም በደንብ ትረዳለች እና ያው በደንብ ተሽኝ ምናምንም ስለሆነ እንደኔ ሆነሽ ግን ለማውራት ትችያለሽ። እኔ ደግሞ በቦታው አልነበርኩም ያኔ አንቺ ስለነበርሽ እኔም አዳመጥ ነው የምችለው እዚህ ጋር ለምን አልነበርኩኝም ያየሁትም ነገር የለም የተላከልኝ ነገሮች ያሉት። ይሄ ደግሞ ማንኛውም ሰው ቢያየው እውነት የሚያስመስል ነገር ነው። ያው እኔ ያየሁት ነገር እውነት መስሎኛል። ማንም ሰው ቢያየው ደግሞ ያ ነገር እውነት ነው የሚመስለው። እዚህ ጋር አላጠፋውም አልልም ሙሉ ለሙሉ ግን ጥፋት የለብኝም ብዬ ነው የምወስደው። ማለት ማንም ሰው ያደርገዋል እንደዚህ ቸኩዬ የወሰንኩት ነገር ወይም ቸኩዬ ያሳዘንኩት ነገር ይመስለኛል። ይፈጠራል ማለት አንቺም እኮ ባየሽው ነገር ተረብሸሽ ነው በሰዓቱ እንጂ ፈልገሽው አይደለም አይደል ይሄ ነገር የሆነው። ስለዚህ አሳምነዋለሁ ብዬ አስባለሁ። አሁንም ያው ባለፈውም ከሄኒ ጋር እንደዚህ በጣም ጥረናል። እንግዲህ ነበርሽ አይተሻል። ትንሽ ውስጡ ተረብሿል። ባላደረገው ነገር መከሰሱ በማያውቀው ነገር ጥፋተኛ መባሉ በጣም አበሳጭቶታል። ሊያናገረንም ፍቃደኛ አልነበረምና እስኪ ዛሬ እንደ ሴት ጓደኛም እንደ ሴትም እንደ ጓደኛም ሆኜ
እናገራለሁ እንግዲህ አዎ ቢቻል እንደውም ቢመጣ ጥሩ ነው። አዎ እኔም እንዲመጣ ነው የምፈልገው። ያው እኔ ልደውልለት ስላልፈለኩኝ ነው ያው ትንሽ እንዳይደብረው አንቺ ደውለሽለት ቢመጣ ደስ ይለኛል። አንቺ ደውለሽለት ቢመጣ አሪፍ ነው። ደውልለታለሁ። ሄሎ ማርኬ እንዴት ነህ? ሰላም ነው? ተረጋጋህ? እንዴት ነህ? ፈልጌህ ነበር ማርኬ። በቃ ታውቃለህ ላገኘህ ፈለኩኝ ብቻዬን ነኝ። ባለፈው የተገናኘንበት ቦታ በእናትህ ከቻልክ ቶሎ ናልኝ እሺ። እኔም መመለስ ስላለብኝ ወደ ስራ። ምን ነው በሰላም ነው? አዎ በሰላም ነው የፈለኩ። በሰላም ነው። እሺ ማርኬ። ያው እኔ እንዳለው ካበቀ ትንሽ እንዳይደብረው ነገርሽ ነገሩ ነው ትዝ የሚለው። ገባኝ። ያው ሲመጣም አዲስ እንደሚሆንበት ብቻ እኔ እንጃ። አሁንም ዋሸሽኝ እንዳይል ብቻዬን ነኝ ብለሽ። አይ ግን ችግር የለውም ይምጣና እናውራ። ምክንያቱም መፍትሄ የሚገኘው ሰላም የሚፈጠረው በማውራት በመወያየት ነውና ግዴታ ነው ማለት መነጋገር ካለብን ግዴታ ነው መነጋገር አለብን። ምክንያቱም በዝምታ የሚታለፍ ነገር ጥሩ አይደለም። በጣም ገባሽ? እንደውም ደስ ብሎኛል ስለደወልሽልኝ አንቺ። ያው እኔም እዚህ ጋር ያለው አማራጭ አንቺ ስለሆንሽ ማለት ብቻዬን ላደርገው የምችለው ነገር አይደለም። ማለት አንቺ ጋር ሲሆን ደስ ይላል እና ለዛ ብዬ ብቻዬን ላደርገው የምችለው ነገር ስላልሆነ እና በደንብ አንቺ እንድታስረጅልኝ እዚህ ጋር እኔ ትንሽ ወዲያው ባህሪ ነው ወዲያው እንደደደላለሁ እና ድጋሚ ከሱ ጋር መቀየም አልፈልግም። ነገሩን መፍታት ነው እንጂ የምፈልገው ከሱ ጋር የሆነ ነገር ብዬው ላስቀየመው ምናምን አልፈልግም። አልለውም በርግጥ አላስቀየመውም፣ ግን ያው ወዲያው የሆነ ነገር የሚያበርድ ሰው በመሀል ያስፈልጋል። ሶስተኛ ወገን ያስፈልጋል ነገር የሚያበርድ ሰው ነው። ትንሽ ብንነጋገርም ያው ነገሩን እንድታበርጁ በደንብ እንድታስረጁ አንቺ ደስ ይለኛል በጣም ስለደወልሽልኝም እውነት አመሰግናለሁ። እኔ ነኝ ሰላም ለኛ ነገር ኢቭን አሳስቦሽ በደም ያው የማፊ ነገር አሳስቦሽ እንደዚህ የደወልኩልሽ ነበር። እንደውም በጣም ረጅም ሰዓት ማታም እሱም ጋር የደወልኩ ነበር። እንደውም እሱ ስልክ አላነሳልኝ። እስኪ እንደው በጣም አሪፍ ነው። እንኳን ደወልሽልኝ። መነጋገር አለብን። እውነት ነው መፍታት ያለብን ይመስለኛል። እስኪ ማርኪ ምጣና ማርኪ ምጣና እንደሚሆን እናደርገዋለን። ተስፋ አደርጋለሁ። ያው ዛሬ እንፈታዋለን ብዬ ሙሉ ለሙሉ እርግጠኛ ባልሆንም ያው እርግጠኛ ነኝ ይመስለኛል። ነገር ሲያደርግ ጥሩ አይደለም። ያው እኔ የተረዱት ነገር ቢኖር ነገር ሲያደርግ ጥሩ አይደለም። ነገር ማዳር የለበትም። እውነት ነው። ማርክ እየመጣ ነው እንግዲህ ሰላም ነው። ዛሬም በቪዲዮ እንግዲህ ግድ ሆነብንና ምን ብቻዬን ነኝ ብለሽኛል። አዎ ማለት ያው መፍታት አለብን አይመስልም ማርኪዬ? ማለት ልናወራበት ይገባል። አንተም የተጎዳህ ነው። ምን እኔ ያልተጎዳው እንዴት አልተጎዳም? ተጎድተሃል እንጂ እያየን አይደል? ምን አልተጎዳም ማለት ባላደረኩት ነገር አድርካል ስለተባልኩኝ ነው እንጂ በተፈጠረው ነገር ውስጤ ቢሰበርም ግን ምንም የሆንኩት ነገር የለም። ምንም የተፈጠረ ነገርም ደግሞ የለም እና ዛሬ የጠራሽኝ ለነገሮችን ለመፍታት የሆነ ነገር ለማስተካከል ዛሬ እኔ ነኝ ያው እኔ ነኝ እሷን መጀመሪያ የጠራኋት ላናገር ስለፈለኩኝ ሞር ብቻዬን በጠራክ ትመጣልኛለህ ብዬ አላሰብኩኝም። ለምን ጠሪኛለሽ? ግን ላናገር ስለፈለኩኝ ያው እሷም ደግሞ እኔ ነግራኝ እንዳመንኩት ማለት እንደተረጋጋሁት ብቻዬን ከማናገርክ አብረን ስንሆን ትንሽ ትሰማኛለህ ብዬ አስቤ እንዳጠፋ ይገባኛል። አላጠፋውም አይደለም
ግን ደግሞ ማንም ሰው ቢሆን በእኔ ቦታ ግን የሚያደርገውን ነገር ነው ያደረኩት። እኔ እዚህ ጋር አንተን ሰላም ወይ አንተ ላይ ሳልተማመን ምናምን ቀርቶ አይደለም። ግን እኔ እንድትነግረኝ ፈልጌ ነበረ። እኔ የፈለኩት መስማት ነበረ። እሺ ያን አላደረኩም። አላውቅም ምንም ነገር ነበር። ኢቭን ከቡታጅራ ከመጣክ በኋላ ምንም ሰላም አይደለንም። አልሆንም ራሱ ከተገናኘንም ቆይተናል በሰላም ነገር እና እንዳጠፋው ገብቶኛል። አስከፍቼካለሁ። እርግጥ አንተንም ሁሉንም አስከፍቻለሁ። አሁን እኔ የምፈልገው ነገር በቃ እኔ ላይ ቂም እንድትይዝ አልፈልግም። የሆነ ነገር እንዲሰማክም አልፈልግም። እኔ ቂም አልያዝኩም ቤዛ። ኦኬ ቂም ስላለያዝክ ነው ስደውል ስልክ አታነሳም። ኖ ማንሳት አይጠበቅብኝም እኮ ማንሳት አይጠበቅብኝም ማለት ረዱ አንድ ነገር ያልገባሽ ነገር ምን አለ መሰለሽ? እኔና እሷ በዚህ ናህል በዚህች ነገር እንደዚህ ከተገማመተን ሌላ ነገር ገምቼ አይደለም እኮ እኔ ማወቅ ያለብኝን ነገሮች በሙሉ ካንቺ ማወቅ የምፈልጋቸው እያንዳንዱ ነገሮች በቪዲዮም ይሁን በምንም ይሁን ማወቅ ችያለሁ። ነገሮች እንደዚህ ባይበላሹ እንደዚህ ባይበጣበጡ ማስተካከል እኮ እንችላለን። እሺ አንድ የተበላሸ ነገር መቼም በመነጋገር ነው ሁሉም ነገር የሚስተካከለው። የተደፋ ውሃ አይመለስም። አዎ ልክ ሆነ። ግን ደግሞ እኔና አንቺ ነገር እንደዛ ነው ይሁን። ስለዚህ ማስተካከል አንቺ የምፈልገው ነገር አለ፣ ረዱ ካንቺ የምፈልገው ነገር አለ። ልጅቷን በአካል እንዳገኛትና እንዳናግራት እዚህ ጋር እኮ በቃ ነው ስለ ልጅቷ እንድናነሳ ምናምን እኮ አይደለም። ምን አንቺ እፈልጋታለሁ ልጅቷን ለጄፍ በጣም አፈልጋለሁ። የሰሚዲያ ላይ መውጣት አትፈልግ በቃ እኔ ብቻ በእንትን አገናኝኝ ችግር የለም። እና የኔና እሷ ነገር ችግር የለውም ጊዜ የሚፈታ ይሆናል። አይደለም ማርኬ ማለት አናግራት አይደለም እንደዚህ በቃ እሱ እኮ እንደውም አምና መጣች አይደል ማለት እንደ ሴት ይኸውልህ ቪዲዮውን ያንን ቪዲዮ ያየ ሴት ማን ተመልሶ መናገር ትችል ነበር ማስረዳት ትችል ነበር ታለች አይደል? አሁን ደግሞ እየጠየቀች ተበላሻለ ያ ነገር ይሄ ነገር ደግሞ እናስተካክለው እኮ ነው እያልካለሁ እኮ ምንም የሚስተካከል ነገር በቃ ተስተካከለ እኮ ወይዘይ ተስተካክሏል። ማወቅ የነበረብሽ ነገር እንዳለ አውቀሻል። ምንም የተፈጠረ ነገር የለም በማዕከላችን ከልጅቷ ጋር ምንም የተፈጠረ ነገር የለም። ይሄንን ነበር ማወቅ የምትፈልጊው አውቀሻል። ከዚህ በኋላ እኔና አንቺ የሚያገናኘን ምንም መረጋጋበት እኮ ነገር የለም። ምንም መረጋጋበት ነገር የለም። ምን እስቲ ማወቅ የምትፈልጊው ነገር አወኩኝ እኮ ያ እሺ ያጠኔ ብቻ እሱን ብቻ ወቂ እኔ ንጹህ ሰው መሆኔን እንደዚህ ነው መጀመሪያም እኮ እኔ እኮ እንደሆንክ እኮ አውቃለሁ። እኔ እኮ ለምን ብታውቂ እንደዚህ አታደርጊም ቤዚ። እኔ እኮ ለምን ደበከኝ እኮ ነው በቃ ለምን አልነገርከኝም? ብትነግሪኝ እኮ እንደዚህ ነገር ሰምቻለሁ ምንድነው ብለሽ ብታስረጂ እኔ ምላሽ ልሰጥሽ እችል ነበር። አየህ ዋርኬ በሰዓቱ ሁለታችሁም በቃ ጥፋተኛ ናችሁ እና እሷም ማለት ተሳሳች። እኔ ምንም ያጠፋሁት ነገር የለም ምንም አላጠፋሁም እኮ አንተ በቃ እሷ አልረዳም አለች አይደል? እኔ እዚህ ጋር ምንም ላስረዳት አልሞከረም። እኔም ለማስረዳትም አልሞከርኩም። ራሳችሁ ናችሁ የነገራችኋት። በቃ ማወቅ የነበረባት ነገር ነበረ አወቀች። እውነቱን አወቀች አይደል? እሷ እንደዚህ ያንን ቪዲዮ አይታ አመነች አይደል? እሱን ብቻ ነው የምፈልገው እና ከዚህ በኋላ እኔና እሷ ደግሞ በሚያገናኘን በሆነ ሰውናል ልንገናኝ እንችላለን ልንገጣጠም እንችላለን። ኖ አይደለም እኔ ለዚህ ነገር ደግሞ እንደጠራሽኝም ደግሞ አላወኩም። አስመጣም ነበር ልጅቷን የምታገናኘኝ ሰዓት ጥሪ እመጣለሁ እንጂ አሁንም እንደዚህ ቪዲዮ ሰርታችሁ ምናምን እንድትጠሩኝ አልፈልግም። ማለት ሰርታችሁ እኔ እኮ አንተን ለማናገር ነበረ ቆርጦልኛል ሂድ በዬ ነበረ ቆርጦልኛል አልቻልኩም ተመለስ ተረታው ሸጌ ሂድ ሲል አንደበቴ ቆይ ይላል አንጀቴ ሂድ ሲል አንደበቴ ቆይ ይላል ምን ፈታ ይሆናል። እሺ ማለት ሌላ ቀን ጠርተን እናናገረዋለን በስርዓት ማለት በቃ እሺ እረዳዋለሁ። እሺ ተናዷል ምናምን ነገር አንዳችን ሳስነን አንዳችን ውሃ መሆን አለበት። እሺ አልቀየመው ጊዜ ይፈታል። በዚ በቃ ሂድ ሲል አንደበቴ ቆይ ይላል አንጀቴ